አንቺ ምን ነው መጀመሪያ ሻው ነው ስትለከሽ ምንድነው አፍሽ መከፍት ነው? ምንድነው ምን አባሽ ነው አፍሽ መከፍት? አንተ እንዳልቀጠቀ አረ ወንዳት በርገር እዛ በርገር ታነነም ይረብሻል ነው ቶሎ አንዳንዶች ሴት ጭልፊት ይሉኛል። እንዴት ሴቶችን በእጄ ማስገባት እንዳለብኝ ጠንቅቄ ነው ማቀው። ቆንጆ ያዋሪኛ ምን እሺ ንፍጣ ከስንት አንዴ ያጋጥማል እኮ። ዋናው ነገር አነጣጥረ የምትሆነን ማግኘቱ ላይ ነው። ማረጀ ያተው እንደኖረ ትግስት በእጅ እስክታስገባት ድረስ እስከ መጨረሻው ደም ጠብታ ድረስ ትግስት ወሳኝ ነገር ነው። ትግስት ፍሬ ያለው ሙያ ዋርኛ ይረዳዛ ተለፋደደ አንቺ ምን ነው መጀመሪያ ሻው ነው ስትለከሽ ምንድነው አፍሽ መከፍት ነው? ምንድነው ምን አባሽ ነው አፍሽ መከፍት? አንተ እንዳልቀጠቀ አረ ወንዳት አንቺ በጣም ምንም ምን ላይ አፍን እንዳከፍት ማለት ነው። አረ ወረ ዘርባክ ይኸውልህ ያንተ የወር ገቢ የኔ የዓመት ገቢ ነው። እሺ ሰው አጣቅም ያንተ የወር ገቢ የኔ የዓመት ገቢ ያንተ የዓመት ገቢ የኔ የወር ገቢ አንዴ ማለት ያለብኝ ወይ ናማ አኪ የት ሄደ በእናታችሁ? እኔ እኮ በዓመት የምታገኘው በወር አገኛለሁ ብዬ ልጎረር ብዬ እኮ በየት በኩል ነው የሄድከው? በዛ ነው እናቴ አሁን ቡናማ ሹካ ባይራገረጀ በዚህ ሲያልፍ አይተሻል? አላየሽም? በዚህ ጋር ወይኔ ጉዴ ጋይስ በእናታችሁ በዚህ የሆነ ገጣ ባዲ ሲያልፍ አይታችኋል? አላያችሁም? ሐኪም እንዴ አንቱ ቅሌታም ሽማግሌ የጠፍተህ ነው እስከ ዛሬ የልቤን ሳልነግርህ ልሞት መስሎኝ ቆጭቶኝ ነበረ። ምን አባቶት ሊሉ ነው? ያንተ የወር ገቢ የኔ የዓመት ገቢ ነው። ያንተ የዓመት ገቢ የኔ ሐኪም ሰው የለኝም እኔ ሰው የለኝም። እንደዚህ ትላለኛ ከጎን አድርገን ያለ የልቤን እኔ ስለማቅ ነው ሰው የለኝም። ኧረ በእናትህ ለምን እንደዚህ የሚሰማው? ቆይ ምን አይ ሊነሽ እንኳን ደህና መጣሽ። ጓደኛዬ ነሽ ተዋውቀት። ሰላም ነው? ፒስ ነው። እንዴት ነሽ? አለሁ ልከኔ ምን መታወቂያ ላሳድስ ብዬ እኮ በእናትህ እንዴት ነው አላውቅምና መታወቂያ ታጣለሁ። ታዲያ ሰው አለኝ እኔ ሰው አለኝ። ምን ችግር አለው? እኔ ተጨርሽልሻለሁ። ስልኬን ያዡ ዝም ብለሽ እኔ ቆንጆ እንትን መንጃ ፍቃድም የማውጣት ሐሳብ ነበረኝና ሰው አለኝ። ምንም ችግር የለውም። እኔ ፕሮሰስ ምናምን ሄደሽ ልትማሪ ኧረ ቤትሽ ድረስ መጣልሻ። ስልኬን ያዡ ዝም ብለሽ 09 ሰው አለኝ እዛ። እኔ ምንሽ ቆይ ሳምሪ ምን ነው እንደዚህ የጠፋችሁ? ወይኔ ሳምሪ ስትል በእናትህ እናቷ አረፈች እኮ። ነፍስ ይማር በእናትህ ነፍስ ይማራል። ችግር የለውም። ሰው አለኝ እዛ ሰማይ ቤት ታኪ ዊቾ ዲነስ ቤስት ፍሬንድ ነው ተዋወቀው። ቤስት ፍሬንድ አው አለሽ እንዴ? አው አለኝ እኮ። እሺ አለኝ። ወይኔ ሁዲክ ሲያምር አታበድረኝም በእናትህ አሰጠኝ። ታይ የወሰድሽው መች መለሽ? ኧረ በእናትህ ሰጠኝ ለነሳበት። ኧረ ሰማሽም በእናትህ ምን አይነት ነው? ይልቅ ነው የምልሽ እዚህ ያየነው በርገር ቤት ሄደን በርገር አንበላ ትቀብዘኛል? ትቀልጃለሽ? በደንብ ብሎ በይሽ። ለማንኛውም እየጠበቁኝ ነው። እደውልልሻለሁ። እሺ በቃ ቤት ስገባ ግን ደውልልኝ እንዳረሳው እደውልልሻለሁ። እሺ እሺ በጣም የምወደው ጓደኛዬ ነው። ምን ሆነ? ክሬት ኮሳተረ ማን ነው የተኮሳተረው? ማንም የተኮሳተረ ሰው የለም እዚህ ጋር። ቤስት ፍሬንድ አለሽ? አዎ አለኝ። ምን ማን ቀና? የቀና ሰው አለ እዚህ ጋር? ቀና ምናምን እንዴ? ምን ሆነክ ነው? በጣም እየተናደርክ። ኧረ በእናትሽ ፖሊስ ያምር እንስበኝ ታምራላችሁ። ምን ፍሬንድ አለኝ እኔም 678 ፍሬንድ አለኝ። ሴት ፍሬንድ ምንድነው የምቀናው? በሆዴ ምናምን ይረብሻል። ቶሎ በርገር እዛ በርገር ታነነም ይረብሻል ነው ቶሎ እንዴ? ምንድነው ጋብዝሻለሁ ብለኝ እኮ ነው። ተገባበዙ አሪፍ ነው። ማንም የቀና ነገር ነው። ይሄ ምን ግድ ይሰጠኛል እንዴ? ምን ቤስ ገባለው ወንልኝ እናቱ የለችም እዚህ አካባቢ። ማሙሽዬ ስንት ዓመት ነው? 5 ዓመቴ ነው። ማሙሽዬ ስታድግ ምን መሆን ነው የምትፈልገው? እኔ ዶክተር። እኛም ብለን ነበር ዶክተር ያሉት ራሱ አልቀጠሉም። ስራ በላ ዶክተር ልጅ እኮ ነው። እንዴት ነው እንደዚህ የምትናገረው? ያን ታስሰብስ ምን ነው
የኔ ፍቅር ከዶክተር ከሆንክ በኋላ ምን መሆን ትፈልጋለህ? ከዛ በኋላ አንድ አመት ሲሞላኝ ጊዜ ሚስት አግብቼ ከዛ ልጅ ወልጄ አንድ አመት ከእናትህ ቤት ከወጣህ እንኳን አንድ ነገር ነው ማለት ነው። ምን ነው እንደዚህ አይባልም። ልጁን እንዲሆን መፍቀድ የለብንም ማለት ነው። ማይሳካ ነገር አንቺ በስንት አመትሽ ነው አገባለሁ ብለሽ ታስበይ ነበረው? በ21 አሁን ስንት ነሽ? 34 አልተሳካም። ታዲያ ዝም በል ህፃን ነው። ምን ነው አንተ ምን ይመስል የኔ ፍቅር ከዛ በኋላ ብዙ ብር ኖሮኝ ጊዜ ሚሊዮን ከዛ ብዙ ብር ይኖረኛል ሀብታም ሆናለሁ። እሱን ተው። እኔ ብዙም ኢንሴኩር ወንድ አይደለም። ገባሽ አይደል? ላይክ ያለፈ ህይወት ነው። ብዙ ግድ አይሰጠኝም። ዋናው ከረንትሊ ምን አይነት ቦታ ላይ ነሽ አንቺ ምን አይነት ሰው ነሽ ነው እንጂ ያለፈ ህይወትሽ ምንም ብታሳልፊ እኮ ኖርማል ነው። በጣም ስምትልሽ ነው። በነገራችን ላይ ባይዘው 22ቱም ቦይፍሬንዶች እንደነበሩ 22 ቦይፍሬንድ ነበርሽ? ጌታ ሆይ ቅሌትም አልተረፈማ እንዴ! ምንድነው አበላለሁ እንዴ? 22 ይሄን በደረግ ወረጅልኝ፣ ቶሎ ወረጅልኝ። በእናትህ እኔ ቤት ይቆጡኛል። ወረጅልኝ። እግዚአብሔር አተረፍከኝ። እንዴ 22 አንዱ ምሳውን ፍርፍር በላ፣ ከዛ መክሰሱን ፍርፍር በላ፣ ከዛ አራቱ ላይ ምን ቢሆን ጥሩ ነው? ተንከራፍሮ አራት ልጅ አቺ በእናትህ እንደዚህ ተጫዋቾች መጨረሻ ተስፋው እና አራት እንብላና ዛሬ ማለት ነው በቃ ቁርስ ላይ እንለያ አይደል? ለሊቱን ቆንጆ ጊዜ ብናታ። እኔ እንደዚህ አይነት ነገር አላውቅም። ቤት ይቆጡኛል። ወደ ቤት መሄድ አለብኝ። ቤት ይቆጡኛል? አዎ። እና ሁለት ልጅ ነው? አዎ። ምንድነው ያልሽው? ተንፈራፍሮ ሞተ ምናምን አልሽው? አዎ። ምንድነው? ምን እንማር ከዚህ ቀልድ? አሁን ቀልድ ነው ብለሽ ነው የነቀደሽው? ምሳውን በርበራ አለ፣ መክሰሱን በርበራ አለ፣ ማታ በርበራ። ምንድነው ይሄ? ቀልድ ብለሽ ነው ወይ? ነፈዝ ተነግና ጀረዛ እንዴ ከእንዳንቺ አንተ እንከፍ ጋር ነኝ እንደውም ጥፋተኛው ማለት ነው ጅል። በዚህ መንደር እንግዲህ ከባድ የተባለ የጭፈራ ወረርሽኝ ተከስቷል እየተባለ ነው። ሰዎች መጨፈራቸውን ማቆም አልቻሉም። ዞር እያለን እንቀኝ አሁኑ ነው። ኧረ በፈጠራችሁ ድረሱልን። ስትራፖሊ ገለን ነው። ምን ማድረግ እንዳለብን አልገባንም። ይኸው 3 ቀናችን ነው ዛሬ። ይኸው ሰውነታችን ከመጨፈር ላይ ቆም አልቻለም። ይኸው ለመጀመሪያ ላይ ሰላማዊ ምሽት እያሳለፍን ነበር። ከዛ ባላሰብነው ምክንያት ሁላችንም ተነስተን ጭፈራ መጨፈር ጀመርን ማለት ነው። መጀመሪያ ላይ ደስ ብሎ መስሎን ነበር። ለካ ነገሩ ሌላ ነው። የጭፈራ ወረርሽኝ ይዞን ነው። ኧረ ድረሱልን። እኛ በውስጥ ነው ያለነው። አታግዙንም ወይ? እንዴት አይነት ማሳጅ ቤት እንዳገኘው ንጽህናው ብትል ትሪትመንቱ በዛ ላይ ቀን እንደገባ ለ3 ለ4 ለ5 ነው ትድብድብ ያደርጋል። ነፍሴ ሲወጣ ሲገባ በፈጣሪ ቅሌት ልክ እንደሚያኮራ ነገር ማሳጅ ቤት ሄድኩ ብለህ ስታወራ አታፍርም? ምንድነው የሚያሳፍረው? አንተ ቤተሰብ ያለ ሰው እኮ ነው። ምን ማለት ነው? እና ለአንተ እንደገነገርኩ ያለሁት ያኮራል። ትልቅ ሰው እኮ ነው ፍላጎት። አሁን ልክ የለውጥ ጊዜ ነው፣ መለወጥ ያለብን ጊዜ ነው እንጂ ማሳጅ ቤት ለማሳጅ ቤት የምትባልግበት ጊዜ ነው። ኧረ ያሳፍራል። ህሊና ያለው ሰው እንደዚህ አይጠበቅም። በእናትህ የት ጋር ነው ሲጀመር? ቺቺኒ አካባቢ ነው። በጣም አሪፍ ናቸው ብታያቸው። ደግሞ አንተ ምን ስትል ሄድክ እዛ? በእናትህ አንደኛ ናቸው። የት ጋር ቺቺኒ? በየት በኩል ቺቺኒ? ቢጫ ፎቅ አወቅኩ አይደለ? ከታች ፓርኪንግ ያለው ከዛ በቀኝ በኩል የሚያስገባ እንደዚህ ገበያ ያለ በስተቀኝ በኩል ከዛ አረንጓዴ ኧረ በስመ አብ እንደዚህ አንተ ለምን ጠይቀኝ ታዲያ? አንተን እየተቆጣሁ ነው እሄዳለሁ። በጣም ገርሞኝ ነው እንጂ ምን እግር ጣለ ብዬ ነው። እሺ በቀኝ ታጥፈህ እሺ በይት ቁልቁለቱ ነው ወይስ በዛ በሱቁ በኩል? ቁልቁለቱ ጋር አትደርስም። ወደዚህ ጋር ገና አረንጓዴ በር አለ፣ ክፍት ነው ገና። ሙሉ ግቢ ነው እንደዚህ ሙሉ ግቢ ሳይደርስ በፊት ማለት ነው። ሳይደርስ አንተ ልትሄድ ነው መሰለኝ። ግን ማንም ሄዶ አንተ አታፍርም እንዴ? እኔ አንተ ላረኩ ገርሞኛል። እሺ በጣም ታሳፈራለህ። እስቲ መጣው በቃ እሺ ማን ይሄድልሽ? እንደወለ በእናትህ ፍቅረኛዬ ትመጣለች። አስተዋውቃቸዋለሁ ዛሬ። አበሽ እንዴ አልሰማህም እንዴ? ዲያር በጣም ደስ ይላል። ግን ማለት ነው ትንሽ አካል ጉዳተኛ ነችና ፊትህ ምናምን እንዳይቀየር ስታያት ኖርማሉ። ኧረ ችግር ኖርማሉ ጋር እንዳታስ የኔ ፍቅር እኔ ቆንጆ ደህና ነሽ? እሱ ነው ቤስት ጓደኛ ሰላም ነው። ፍላጎት ይባላል ፍቅረኛዬ እሷ ነች። እሺ በቃ እንሽ ትሽ ስላለችብኝና መልሳለሁ። ልትሄጂ ነው? በቃ በኋላ እንደወልሽ። እሺ እሺ አንተ አካል ጉዳተኛ ነች አላልከኝም እንዴ? ታዲያ አካል ጉዳተኛ ሆነሽ ታዲያ የት አለች? ይሄ ሙሉ ጤነኛ አይደለች እንዴ? ማለት የሆነ አካል ሲጎድል አይደል እንዴ አካል ጉዳተኛ የሚባለው? እና ቂጧ አይታል ታዲያ
ወንድሜ አከለመ ሙቀታና አፈራኝ። ይኸውልህ የኔ ነገር ከዚህ በኋላ ተስፋ የለውም። ስለዚህ ያለውን ነገር ሁሉ አንተ እንደሚሆን ታደርገዋለህ። ሽሜን ታውቃታለህ አይደል? ተጓረሷ ታላለች። እሷ ጋር ወርቆች አሉ። ወርቆቹን ተወስደና ሄደ ለእናቴ ትሰጣታለህ። እናቴ በጣም ትወዳለች። እንደ ልጅ ሆነ ተንከባከባት። እናቴ ልጅ ያስፈልጋታል። አንተ ማለት ነው ወንድሜ ነህ። ሁሉን ነገር የምውሰደው ንብረቴን፣ መኪኔን፣ ቤቴን ሁሉን ነገር ምንድን ነው? አትሞትም እንዴ? ምን አልከኝ? አይ ቀጥል። እሺ ሚስቴንም ቢሆን ውሰዳት። በቃ አንተ ናት ከዚህ በኋላ እኔ ሟች ነኝ። ከዚህ በኋላ በቃ ሁሉን ነገር ውሰደው። ደስ ያለን ነገር ውሰድ። ደግሞ ሌላው ከወንዙ ባሻገር የቀበርኩት ነገር አለ። የአካባቢው ሰው እዛ እንዳለ አያውቅም። በማታ ትሄድና መብራት ታበራለህ። በፍላሽ ላይ ቢሆን ችግር የለውም። ሄደህ ከዛ ውስጥ የተቀበረው ነገር ታወጣለህ። ያ ደግሞ ያቺ የሞት ወዳጄ አንተ ስራ አንተ ትቆያለህ በጣም ወይ ልጄ እንዴት ነህ? ቲቪው ተሰበረብኝ። ቲቪው የማ ቲቪ? የኛ ቲቪ። የኛ ፍላቱ ሰበርከው? የኛን እህትህ ከውጭ ሀገር የላከችውን ቲቪ ሰበርከው? ይሁን ዋና አንተ ደህና ነህ አይደል? ዋናው ጤና አንተ ደህና ነህ? አረ ልጄ አይኑን ካየሁት እኮ ሳምንት ሆነኝ። አረ የኢትዮጵያ ሕዝብ ፍረዱኝ። አረ ፍረዱኝ። ነው ስጋ አይደል እንዴ? ወሮታውን እንከፍላለን ፈልጎልን እንጂ የት ገብቶ ይሆን ይሄ ልጅ? እንግዲህ አይታወቅም። በዚህ በታች በኩል ያለው ሰፊው ጫካ አለ አይደል? ልልይ ተሻግሮ ያለው እዛ አንዱ ግንድ ላይ ታስሮ ሊሆን ይችላል። ጅብ እንዲበላው አይታወቅም። አረ ሰይጣን ጆሮ ይደፈን እንዲያባል እጁ ላይ ሞተበት የሚባልም ወሬ አለ። ያው ሰው የሚለው አያጣም። እኔ እኮ ምን ስለሆነ ነው እዛ ጥቅጥቅ ያለ ደን ውስጥ ምንም ሳይሆን ቆጭ ያለው ሳምንት ሙሉ የሚባልም ወሬ አለ። አይ ልጄ እድል ለኔ ማረገው ምን አለ ለኔ ማረገው። ወይኔ ልጄ